በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ከያነ ዘፈጠረ ከመናምልኮ እንድናመልከው እንድናመሰግነው የፈጠረን አምላካችን ቅዱስ እግዚአብሔር በእድሜያችን ላይ ይችን ዕለት ይችን ሰዓት ጨምሮ በዚህ በተቀደሰው ዕለት እንድንሰባሰብ የፈቀደልን የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት ጭምር በወደደን ባፈቀረን ፍቅሩን ክብሩን በቀራንዮ ጎልጎታ በገለጠልን በአምላካችን በቅዱስ እግዚአብሔር ፍጹም ሰላም በያላችሁበት የእግዚአብሔር የአምላካችን የኢየሱስ ክርስቶስ ሰላም ይብዛላችሁ። እንግዲህ እግዚአብሔር አምላክ ወዶና ፈቅዶ በእድሜያችን ላይ ይችን ቀን ይችን ሰዓት ጨምሮ ለዚህ ለተቀደሰውና ታላቅ ለሆነው ቀን አድርሶናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዛሬው ዕለት የሆሳዕና በዓል ይባላል። እንግዲህ እንደምታውቁት በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በድምቀት የሚከበረው የሆሳዕና በዓል ነው ዛሬ። እግዚአብሔር አምላክ ሁላችንም ለዚህ ታላቅ ቀን እንኳን በሰላም አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድ በዚህ በቴሌቪዥን መስኮት ለተወሰነ ደቂቃ የእግዚአብሔርን ቃል ይህንን ታላቅ በዓል አስመልክቶ እንማማራለን። ቃሉ የምንማማርበት የትምህርታችን ርዕስ እንዲህ የሚል ይሆናል። ፈትታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስንመለከት እርሱ በዚህ ቀን ያደረገውን ነገር ወንጌላዊው ቅዱስ ማቴዎስ በስፋት መዝግቦልን እናገኛለን። ይህን ታሪክ በዚህ በአራቱም ወንጌላት ላይ እናገኘዋለን። በዚህ በማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11፣ የሉቃስ ወንጌል ምዕራፍ 19 ቁጥር 28 እስከ 40፣ እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 ላይ ይህ የዛሬው በዓል በስፋት ተመዝግቦ እናገኘዋለን። ለዛሬ የምንመለከተው በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስንመለከት እንደዚህ የሚል ቃል ተመዝግቦ እናገኛለን። ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ ይለናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ቤተ ፋጌ በደረሱ ጊዜ በፊቱ ወዳለችው መንደር ሁለት ደቀ መዛሙርትን ላከ ይለናል። የላከበትን ምክንያት በዚሁ መጽሐፍ ላይ እናገኘዋለን። የታሰሩ አህያና የአህያን ግልገል ወይም ውርንጭና ሊፈቱ ዘንድ ፈተው ያመጡለት ዘንድ ወደዚያች መንደር ላካቸው። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷችኋል አላቸው። የትምህርቱ መሰረታዊ ዓላማ የሰው ልጅ በኃጢአት ታስሮ እንደነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሰውን እስራት እንደፈታ ማሳወቅና ማስረዳት ይሆናል። በቀጥታ ወደ ትምህርቴ እንግባ።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በርዕሴ ላይ እንዳነሳሁት ፈትታችሁ አምጡልኝ ብሎ 2 ደቀ መዛሙርትን በፊቱ ወዳለችው መንደር ላከ የሚል ቃል እናገኛለን። ይህ ለምንድን ነው? ደቀ መዛሙርቱን ወደዛች መንደር ልኮ በሰዎች ደጅ ላይ ታስራ የነበረችውን አህያና የአህያዋን ግልገል ውልንጭራዋን ፈተው እንዲያመጡለት የፈለገው የሚለውን ስንመለከት እንደዚህ ይህንን እናገኛለን። ፈታችሁ አምጡልኝ ያለበትን ምክንያት ስናይ እንደዚህ ይላል። በዲያብሎስ ደጅ ታስሮ የነበረውን የሰውን ልጅ ከእስራቱ መፈታቱን መግለጹ ነው። የሰው ልጅ ለዘመናት በዲያብሎስ ደጅ ታስሮ ነበረ። በዲያብሎስ ባርነት ውስጥ ነበረ። በጨለማ ውስጥ ነበረ። በእግዚአብሔር ግዛት ሳይሆን በዲያብሎስ ግዛት ውስጥ ነበረ። የሰው ልጅ ለዲያብሎስ ተገዝቶ ይኖር ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሰውን ልጅ ከእስራቱ እንደፈታው ከዲያብሎስ ደጅ ታስሮ የነበረውን የሰው ልጅ እንደፈታው ከባርነት ነፃ እንዳወጣው ሲገልጽልን እነዚህን አህዮች ፈተው እንዲያመጡለት ደቀ መዛሙርቱን ወደዛ መንደር ላከ። ጌታችን ኢየሩሳሌም ከመግባቱ በፊት ደቀ መዛሙርቱን ከፊት ወዳለችው መንደር ልኮ በዚያ የታሰሩትን አህያና ውርንጫ እንዲፈቱ አዘዘ። እነዚያ አህዮች ታስረው የነበሩት በሰው ደጅ ነው። ይህም የሚያመለክተው የሰው ልጅ በኃጢአት ምክንያት በዲያብሎስ ደጅ ለዘመናት ታስሮ እንደነበረ ነው። አዎ ለዘመናት በዲያብሎስ ደጅ ታስረን ነበረ። ለዘመናት በዲያብሎስ ቀኝ ግዛት ውስጥ ነበርን። ለዘመናት የሚፈታንን አተን በዲያብሎስ ባርነት ውስጥ ተይዘን ነበረ። ይህንን ያመለክታል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሐዋርያትን ልኮ ፈትታችሁ አምጡልኝ ብሎ የሰውን እስራት የዛን የዓመታት እስራት የሰውን ልጅ እስራት እንደፈታ እንመለከታለን። የመጀመሪያው ይህ ነው። በዲያብሎስ ደጅ ታስሮ የነበረውን የሰው ልጅ ከእስራቱ መፈታቱን ሲናገር ፈትታችሁ አምጡልኝ አለ። ሁለተኛው ደግሞ ፈታችሁ አምጡልኝ ያለበትን ምክንያት ስንመለከት ትንቢቱ እንዲፈጸም ነው። ትንቢቱ እንዲፈጸም እንደዚህ የሚል ቃል ነበረ። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደዚህ የሚል ቃል አለ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳይ ነው አለ። እነሆ ንጉሥ ጻድቅና አዳይ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ትሑት ነው፣ ኃያል ነው፣ አዳኝ ነው። እልል በይ፣ ደስ ይበልሽ። ያ አዳኙ ንጉሥ፣ ያ ኃያሉ ንጉሥ፣ ያ ትሑቱ ንጉሥ ወደ አንቺ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ቃል ተመዝግቦ ነበር በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ። ይህ አዳኙ ንጉሥ፣ ጻድቁ ንጉሥ፣ ትሑቱ ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሲናገር ትንቢቱ እንደተፈጸመ ሲያስረዳ በአህያና በአህያይቱ ግልገል በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ ይለናል። ዛሬም ወገኖቼ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዘመናት በዲያብሎስ ደጅ ታስረን በባርነት ታስረን ቆይተን ሳለን ያንን እስራት ፈቶልናል። ዛሬም ግን ከእስራታችን ከተፈታን በኋላ በቂም በሱስ በትዕቢትና በጭንቀት የታሰረ ሕይወት አለ። በተለያይ በኃጢአት የታሰረ ሕይወት አለ። በበደል የታሰረ ሕይወት አለ። በዘረኝነት የታሰረ ሕይወት አለ። ዛሬም እግዚአብሔር የእነዚያን የሐዋርያቱን ምሳሌ ካህናቱን መምህራኑን ወደ ደጃችን እየላከ ፈታችሁ አምጡልኝ ይለናል። በቂም የተያዝን፣ በሱስ የተያዝን፣ በኃጢአት የታሰርን በመምህራን ካህናት ወንጌል መምህራኑ ወንጌል ሰብከው በንስሐ ሕይወት ተመልሰው ከዚያ ከኃጢአት እስራታችን ይፈቱናል። ሐዋርያቱን እንደላከ ወደ አህያዋ ዛሬ መምህራንን ወደኛ ሕይወት ይልካል። ምእመናን ካህናትን ወደኛ ሕይወት ይልካል ከታሰርንበት ማሰሪያ እንድንፈታ። ዛሬም እግዚአብሔር አልተወንም። ዛሬም ጌታችን ኢየሱስ ክርስቶስ አልተወንም። እኛ እንድንፈታለት መምህራኑን ይልካል። ወንጌልን እንድንሰበክ፣ ወንጌልን እንድንሰማ፣ ሰምተን ደግሞ ከስራታችን እንድንፈታ
መምህራንን ካህናትን ይልካል። በሶስተኛ ደረጃ ፈታችሁ አምጡልኝ ያለበት ምክንያት ለእርሱ ስለሚያስፈልጉት ነው። ይገርባል። አህያዋ ለጌታ ታስፈልገዋለች፣ ውርንጫዋ ለጌታ ታስፈልገዋለች አለ። አንዳች ቢላችሁ ደቀ መዛሙርቱን ወደዛ በላከ ጊዜ እንደው ባለቤቱ ለምን አህያዬን ትፈታላችሁ፣ ውርንጫዬን ለምን ትፈታላችሁ ባላችሁ በጠየቃችሁ ጊዜ አላቸው ለሐዋርያቱ ለደቀ መዛሙርቱ እንደዚህ አላቸው፣ ለጌታ ያስፈልጉታል። አዎ ለጌታ ስለሚያስፈልጉት ነው አህያዎቹ እንዲፈቱ ክርስቶስ ደቀ መዛሙርቱን የላከው። ይህ የሚያሳየን ጌታችን የፍጥረት ሁሉ ፈጣሪና ባለቤት መሆኑን፣ ባለቤቱ የዛ ደጁ ላይ ያሰራቸው የነዚያ የአህዮች ባለቤት እርሱ ሳይሆን የፍጥረታት ጌታ የፍጥረታት ባለቤት አምላካችን ጌታችን ኢየሱስ ክርስቶስ ነው። ስለዚህ ለጌታ ያስፈልጉታል አለ። በምድር ላይ ያለው ማንኛውም ነገር የእርሱ ነው። ዕውቀታችን የእርሱ ነው። ጤናችን የእርሱ ነው። እንኳን እኛ ያለን ሀብታችን የእርሱ ነው። ሀብታችን ይቅርና እኛ ያለን ነገር ይቅርና እኛ ራሱ የእርሱ ነን ወገኖቼ። ስለዚህ ለእርሱ እናስፈልገዋለን። ለእርሱ ስለምናስፈልገው መምህራንን እየላከ ፈታችሁ አምጡልን ይለናል። የታሰሩት ተፈተው ወደ እሱ ይመጣሉ። ምክንያቱም እርሱ ይፈልጋቸዋል። ጌታ ይፈልገናል። ስለሚፈልገን ከስራታችን እንድንፈታ፣ ስለሚፈልገን ካለንበት ጉድ እንድንወጣ መምህራንን ካህናትን እየላከ ወንጌል ሰብከውልን በንስሐ ሕይወት መልሰውን ተፈተን ወደ እርሱ እንድንቀርብ ይነግረናል። ስለዚህ ፈታችሁ አምጡልኝ ያለበት ምክንያት ለጌታ ስለሚያስፈልጉት ነው። እንዲሁ ደግሞ ሊቃውንቱ የአህያይቱና የውርንጭላዋ ምስጢር ምን እንደሆነ ይናገራሉ። ይህን እንመልከት። ሰማይ ዝቅ ይበል፣ መዝሙረ ዳዊት መዝሙር 17 ቁጥር 1 ላይ እንደዚህ ይላል። ሰማይን ዝቅ ዝቅ አደረገ፣ ጨለማም ከእግሩ በታች ነበረ። በኪሩቤል ላይ ተቀምጦ በረረ፣ በነፋሳት ክንፍም በረረ፣ መሠዊያውንም ጨለማ አደረገ ይላል። እንዲህ ተብሎ የተነገረለት ጌታ ነው ዛሬ በአህያ ተቀምጦ በአህያና በአህያይቱ ግልገል በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም የገባው። ሰማይን ዝቅ ዝቅ አደረገ የተባለለት፣ ጨለማም ከእግሩ በታች የሆኑለት፣ መሰወሪያውን ጨለማ ያደረገ፣ በኪሩቤል ክንፍ ላይ በነፋሳት ክንፍ ላይ በረረ ተብሎ የተነገረለት ጌታ ነው ዛሬ በተናቀችዋ ዝቅ ባለችዋ በተዋረደችዋ በአህያ ላይ ተቀምጦ ወደ ኢየሩሳሌም የገባው። ለምንድን ነው በአህያዋ ላይ? ትንቢቱና ምሳሌው እንዲፈጸም በአህያይቱ ላይ ተቀመጠ። ትንቢቱና ምሳሌው እንዲፈጸም። እንግዲህ እንደምታውቁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይ ዙፋኔ ምድር የእግሬ መረገጫ ናት ያለው ታላቅ አምላክ ነው። ሰማይና ምድር ሊሸከሙት የማይችሉት ታላቅ አምላክ ነው። ሰማይን ዝቅ ዝቅ አደረገ ተብሎ የተነገረለት፣ ጨለማም ከእግሩ በታች ነበረ የተባለለት፣ በኪሩቤል ክንፍ ላይ በረረ የተባለ፣ መሰወሪያውን ጨለማ አደረገ ተብሎ የተነገረለት ታላቁ ጌታ በምድር ላይ ከተናቀችዋ ዝቅ ካለችዋ ከአህያ ላይ ተቀምጦ ተመልክተነዋል። ለምን ካልን ትንቢቱ ምሳሌው እንዲፈጸም። ትንቢቱ ቅድም እንደነገርኳችሁ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተመዘገበው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅ ነው፣ አዳይ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላዋ ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተነገረው በዘካርያስ የተተነበየው ትንቢት መፈጸሙን መድረሱን ለማሳወቅ በአህያ ላይ ተቀመጠ። ምሳሌው ደግሞ በብሉይ ኪዳን የነበሩ ነቢያት መጪው ዘመን የጦርነት ነውና እዘኑ፣ አልቅሱ፣ ጹሙ፣ ጸልዩ ብለው ነቢያቱ ለሕዝብ መልእክት ማስተላለፍ ሲፈልጉ በፈረስ ተቀምጠው ጥቁር ልብስ ለብሰው ጥቁር ጥምጥም ጠምጥመው መነሳንስ ይዘው በአደባባይ ይታዩ ነበር በፈረስ ላይ ተቀምጠው። በአንጻሩ ደግሞ መጪው ዘመን ደስታ ነው፣ ደስ ይበላችሁ፣ እግዚአብሔርን አመስግኑ የሚለውን መልእክት ሲያስተላልፉ ደግሞ እግዚአብሔርን አመስግኑ ብለው ለሕዝቡ የምስራች መናገር ሲፈልጉ በአህያ ላይ ተቀምጠው ነጭ ጥምጣም ጠምጥመው ነጭ መነሳንስ ይዘው በአህያ ተቀምጠው በአደባባይ ይታዩ ነበረ። መጪው ዘመን ጌታችንን በዚህ ልማድ የሰው ልጅ የሚታረቅበት፣ ፍዳና መርገም የሚርቅበት፣ የሰው ልጅ ከዲያብሎስ እስራት መንጋጋ ከአጋንንት አለንጋ የሚላቀቅበት ያ
የብርሃን ዘመን፣ ያ የመፈታት ዘመን፣ ያ የምህረት ዘመን ዓመተ ምህረት ደረሰ። ሰው ከእግዚአብሔር ዘንድ ታረቀ። መጪው ዘመን ሰዎች ወደ እግዚአብሔር የሚቀርቡበት ከእግዚአብሔር የታረቁበት ዘመን ነው የሚለው ለመግለጽ ለሕዝቡ ለማስረዳት በዚያው በለመዱት ልማድ በአህያ ላይ ተቀምጦ ወደ ኢየሩሳሌም ገባ ይላል። ዋናው ምስጢር ደግሞ በአህያ የተቀመጠ ሮጦ አያመልጥም፣ ሸሽቶ አያመልጥም። ስለዚህ ከቤተ አይሁድ እጅ አላመልጥም፣ አይሁድ ይይዙኛል፣ ይገርፉኛል፣ ይሰቅሉኛል፣ ይገድሉኛል ሲል በአህያ ላይ ተቀመጠ። እንዲሁም ደግሞ ለሚፈልገኝ ሰው ወደ እኔ ለቀረበ ሰው ቅርብ ነኝ፣ የሩቅ አምላክ አይደለውም ሲል በአህያ ላይ ተቀምጦ አሳየን። ይህንን አስተማረን። ይህን ነው የምንመለከተው። በዚህ ባነሳነው ምዕራፍ ላይ የማቴዎስ ወንጌል ምዕራፍ 21 ቁጥር 6 ጀምሮ ስንመለከት እንደዚህ ይላል። ደቀ መዛሙርቱ ሄደው ኢየሱስ እንዳዘዛቸው ሄደው ወደዛች ወደፊት ወዳለችው መንደር ሄዱ። አህያዋን ፈቱ፣ ውርንጭሏንም ፈተው ወደ ጌታችን ወደ ኢየሱስ ክርስቶስ አመጡለት። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም የዘንባባ ዝንጣፊ እየቆረጡ በመንገድ ያነጥፉ ነበረ። ከዚያም ከፊት ያሉትም ከኋላም ያሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ቡሩክ ነው እያሉ ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም፣ ጌታ ሆይ አሁን አድን እያሉ እያመሰገኑት ወደ ኢየሩሳሌም ገቡ። በዚህ ጊዜ እነዚያ ክርስቶስን ሊሰቅሉት የሚፈልጉ አይሁድ ይሄ ምንድን ነው እያሉ ከተማው በሕፃናት ጭወት ተረብሿል፣ ሕፃናቱን ዝም አስበል አሉት ይላል። እንዳያመሰግኑት ትንቢቱ እንደተነገረ ሕፃናቱ ከማመስገን ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል ብለው የቢታንያ ድንጋዮች ሳይቀሩ ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ እያመሰገኑ ጌታችን አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደገባ ይህንን እንመለከተዋለን። ታሪኩ ብዙ ነው፣ ሰፊ ነው። ነገር ግን ካለችን ደቂቃ አንጻር የዕለቱን ወንጌል እዚህ ድረስ ታሪኩን ተርከናል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አህያዋን እና የአህያይቱን ግልገል ውርንጭላዋን ፈተው እንዲያመጡለት አዞ ደግሞ ያንን አህያውና ውርንጭላዋን ፈተው ካመጡለት በኋላ በአህያዋ ላይ ደቀ መዛሙርቱ ልብሳቸውን ጎዝጉዘው፣ ሕዝቡ ደግሞ እጅግ በጣም በርካታ ሰዎች ልብሳቸውን እያወለቁ የዘንባባ ዝንጣፊ መሬት ላይ እያነጠፉ ሆሳዕና በአርያም፣ ሆሳዕና ለዳዊት ልጅ እያሉ በጌታ ስም የሚመጣ ቡሩክ ነው እያሉ እያመሰገኑት ወደ ኢየሩሳሌም እንደገባ አይተናል። ይህንን የምንመለከተው ይህ የሚያስተምረን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያችን አህያ ከሰው ደጅ ደቀ መዛሙርቱ ሄደው እንዲፈቷት ፈተው ወደ እርሱ እንዲያመጡለት ደግሞ አንዳች የሚጠይቃቸው ሰው ቢኖር ለጌታ ያስፈልጉታል ብላችሁ ተናገሩ ብሎ እንዳስተማረ ይህንን የምናየው። እኛም ለዘመናት በዲያብሎስ ቀኝ ግዛት ታስረን ነበር፣ በዲያብሎስ ደጅ ታስረን ነበረ። የእኛን መፈታት ሲነግረን፣ የእኛን ከጨለማ መውጣት ሲነግረን፣ እርሱ ለእኛ እርሱ እንደሚያስፈልገን፣ እርሱ እኛን እንደሚፈልግ ሲነግረን በአህያይቱ አምሳል ደቀ መዛሙርቱን ልኮ አህዮቹን እንዳስፈታ ዛሬም በዘመናችን መምህራን ወደ ሕይወታችን ይመጣሉ እንዲያስተምሩን፣ ከስራታችን እንዲፈቱን። ካህናት ወደ ሕይወታችን ይመጣሉ እንዲያስተምሩን፣ ከስራታችን እንዲፈቱን፣ ደግሞ ጌታችሁ ይፈልጋችኋል እንዲሉን ወደኛ ሕይወት ይመጣሉ። በመጨረሻም ለሕይወታችን የሚጠቅመውን ነገር ምናየው እስራትን ሁሉ ለጌታ መስጠት ነው። ማንም በሕይወታችን ማንም ሊፈታው ያልቻለውን እስራት እርሱ አምላካችን ጌታችን ኢየሱስ ክርስቶስ እንደሚፈታልን ማሳወቂያ ነው። ለአገልግሎት ዝግጁ መሆን፣ ለጌታ ታስፈልጉታላችሁ ስንባል፣ ለቤተ ክርስቲያን ታስፈልጋላችሁ ስንባል እንደዛ የአህዮቹ ቤተሰብ ወይም ባለቤት ምንም እንዳልተከራከረ ሳንከራከር ራሳችንን አዘጋጅተን ለጌታ እንደምናስፈልግ አውቀን ዝግጁ እንድንሆን ያንና ያለ። ሌላው በትህትና መመላለስ ነው። ጌታችን ኢየሱስ ክርስቶስ ታላቅ ሆኖ ሳለ የሰማይ ጌታ ሰማይን ምድርን የፈጠረ ሆኖ ሳለ በአህያ ተቀምጦ ወደ ኢየሩሳሌም ገባ። ትሁት ሆኖ ጻድቅ ሆኖ አዳኝ ሆኖ ተብሎ እንደተነገረለት። ስለዚህ እኛም ትሁቶች ልንሆን ይገባል።
ትሕትናን አስተምሮናል። የክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕይወት ትሕትናን እንድንማር ነው። ሆሳዕና የታሰሩ የተፈቱበት፣ የተናቁት የከበሩበት ዕለት ነው። አህዮቹ ታስረው ነበር፣ ተፈቱ። አህዮች የተናቁ ነበረ፣ የሰማይ አምላክ ጌታ ተቀመጠባቸውና አከበራቸው። የከበሩበት ፈታችሁ አምጡልኝ እያለ በካህናት እኛም ከታሰርንበት እንድንፈታ ከተናቅንበት ቦታ ደግሞ ከፍ እንድንል ፈታችሁ አምጡልኝ እያለ መምህራንን በሕይወታችን ይልካል። እኛም ይህን ጥሪ ተቀብለን ከታሰርንበት የኃጢአት ማሰሪያ ተፈተን ለጌታ እንደምናስፈልግ አውቀን ወደ ክርስቶስ እንድንመጣ ወደ ቤተክርስቲያን እንድንጠጋ ሕይወታችን ከስራት እንዲላቀቅ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃዶ ይሆንልኝ። ፈታችሁ አምጡልን። ያስተማረን የመከረን የገሰጸን ልዑለ ባሕርይ ልዑል እግዚአብሔር ስሙ እየተመሰገነ ይሁን። ወስብሐት ለእግዚአብሔር።